የፋሲካው ራት ለትንሣኤ የተሰኘው ይሄ ፕሮግራማችን ደግሞ አሁን በራት ይደመደማል። ስለዚህ እዚህ ያሉ አስተባባሪዎች በሚያሳዩን መንገድ ነገሮች እናደርጋለን። በዚህ አጋጣሚ በአንድም በሌላ መንገድ በዚህ ቤተክርስቲያን ያገለግላችሁ ያላችሁትን ሁሉ እግዚአብሔር ዘላለማችሁን ይባርክ። ስለተገኛችሁ ጥሪያችንን አክብራችሁ ስለመጣችሁ ካላችሁ ጊዜ ስለቆረሳችሁ እግዚአብሔር አምላክ ይባርካችሁ ማለት እንፈልጋለን። በተለይ ትንሣኤ የወንጌል ቤተክርስቲያን ውስጥ ያሉ አሸሮች አሜዚንግ ናቸው። ጌታ ምስክሬ ነው የምላችሁ። መቀባበላቸው፣ መከባበራቸው፣ ፍቅራቸው፣ መንፈሳቸው በቃ አንድነት ኤቭሪ ነገራቸው እንዴት እንደሚያምር ከዚህ ደግሞ ከጀርባ የሆነው ደግሞ ይሄን የመሰለ በዝማሬ አገልግሎት ውስጥ ደግሞ አብረውን በባህላዊ ሙዚቃ በዘመናዊም ደግሞ ታጅበው ተቀናጅተው ደግሞ ወደኛ ይሄን የመሰለ ጡም ዜማ እንዲመጣ ያደረጉትን እዚህ ያሉትን ሙዚቀኞችን እግዚአብሔር ይባርካችሁ። እዚህ ደግሞ ስቴጅ ላይ መታችሁ ያገለገላችሁን ዘማሪ ይስዬን፣ ዘማሪ ዘኪዬን እጅግ ምንወዳቸው ምናከብራቸውን ፓስተር ጋሽ በቅዬን እግዚአብሔር ይባርካችሁ ማለት እንፈልጋለን። እዚህ ፕሮግራም ላይ ደግሞ ይሄን የመሰለ ደግሞ የምስክርነት ህይወት የትንሣኤ ምስክርነትን ያለበትን ታሪክ ደግሞ ወደኛ እንዲደርስ እንድንጽናና ምክንያት የሆነችን ደግሞ ማርቲን እግዚአብሔር እልፍ ያርግሽ። ቴንኪዩ በጣም እጅግ ምንወደውን ምናከብረውን እግዚአብሔር በረከትና ስጦታ አድርጎ ደግሞ የሰጠንን ፕሮፌትን እስቲ እንወዳለን ስትሉ ፕሮፌት ምህረትን አጨብጭቡለት። እግዚአብሔር ባርካችሁ። ደግሞ የትንሣኤ ቴሌቪዥን በየቤቱ እንዲደርስ እንዲሁም ደግሞ በሶሻል ሚዲያዎች ደግሞ ሁሉም ቤትና ቅዱሳን ጋር እንዲደርስ በእጆቻችን ሁሉ እንዲገባ እግዚአብሔር የሚሰራውን ስራ ሁሉ እንድናይ ምክንያት የሆኑንም ደግሞ የትንሣኤ ቤተክርስቲያን ክሮች አሉ። ደግሞ በጣም የተባረኩ የተወደዱ ኔፍዬን ሁሉን ማጨብጭቡላቸው። ካሜራማኖች፣ ኤዲተሮች እግዚአብሔር ይባርካችሁ። በአንድም በሌላም ሁላችሁንም ታገለግሉትን ጌታ ይባርካችሁ። ወደ ራት ፕሮግራማችን እንሄዳለን። ያዘጋጁልን አሉ፣ እነሱ በሚመሩን መንገድ እንሄዳለን። እኔ አመሰግንሃለሁ፣ እኔ አመሰግንሃለሁ፣ እኔ አመሰግንሃለሁ፣ እኔ አመሰግንሃለሁ